ደግሞ ሞር ደስ ያለኝ ቴዲ ታውቃለህ፣ የአማራ ፖለቲካ አብዛኛውን አማርኛ ስለሚናገር በጣም አስቸጋሪ ነው። ታውቃለህ ብዙ ጊዜ አንተንም እንደዛ ማለት በአማራ ስም የሚነግዱ ስለነበረ ይኸው እንደዚህ ትንግርቱንም አሁን እንደዚህ በማስገባትህ ይኸው ታውቃለህ በጣም ለአማራ የሚታወቁ ትክክለኛ ተቆርቋሪ ሰዎችን በማስገባትህ ደግሞ እንደዚህ እንደ ትንግርቱ ያለ ራሱ ትንግርቱን ጠይቀህ እንደነማዘ ያሉትን ትክክለኛ አማራ የሆኑትን ትክክለኛ ለአማራ ተቆርቋሪ የሆኑትን እንደዚህ ብታስገባልን በጣም ደስ የሚል የሚያሰኝ ነው። ለሁሉም እንደ ኢትዮጵያም እንደ ሁሉም በጣም ጠቃሚ ነገር ነው እና ቴንኪው ለማለት ይህንን ለመጠቆም ነው። አሁን ቀስ ካነሳው አይቀር እኔ አሁን የሚገባኝ ራሴ አለ። ለምሳሌ እኔ ትክክለኛ አማራ የሆነውን አማራ ካልሆነ በምን ትለያለህ ካልከኝ እኔ የራሴ መለያ መንገድ አለኝ። አሁን አንተን ግን ልጠይቅህ፣ አማራ ትግል ውስጥ መታገያ ቋንቋ አማርኛ ስለሆነ እንደምታውቀው ሁሉም ዝም ብሎ የገባበት ነው ያለው። ለመደበሪያ የገባ አለ፣ ገንዘብ ለመስራት የገባ አለ። ትግላችሁ ውስጥ ትክክለኛ አማራ ልጅ የሆነውን ካልሆነው እናንተ እንዴት ነው የምትለዩት? እንዴት ነው የሚለየው? ኦኬ ቴዲ ትክክለኛ ጥያቄ ነው። ለምሳሌ ትክክለኛ እኛ የምንለየው ምን አለ መሰለህ፣ በአቋም ወንድሞችን ታች ያሉትንም ሁሉንም በውስጥ በጣም እኛ አሁን እናውቀዋለን ማን ማን እንደሚሰራ አሁን ትንግርቱን እንትን ብትል እሱን ብትጠይቀው ነጋሻው አሉ ነማዛ አሉ ብዙ አሉ በውስጥ ብዙ የሚሰሩ ብዙ የሚያግዙ እዚህ ሶሻል ሚዲያ ላይም በጣም ገንዘባቸውንም ጊዜያቸውን ሁሉንም መስዋዕት የሚከፍሉ አሉ። በአማራ ደግሞ ለምሳሌ አንተ አብዛኛውን ጊዜ ትከራከራለህ አስገብተህ አሁን አንዴ ለአማራ እንደዚህ ለብልጽግና ደጋፊ አትመስሉም ወይ ብለህ ብዙ እንደ ቀልድ አብዛኛውን እንደውም ብዙ ጊዜ አስገብተህ ያው አንተ ታውቃቸዋለህ። እኔ አሁን ለአንተ ልነግርህ ልመክርህም አልችልም። ቆም አንድ ሳምፕል ብሰጥህ እንደነ ማዛ ያሉትን እንደነጋሻው ሞገስ እንደነሱ ያሉትን አሉ እንደነሱ ፕሮፌሰር ትንግርቱን አንተ አማራ ነው ነው የምትለው፣ ሌሎች ደግሞ ከአማርኛ ቋንቋ በተጨማሪ ኦሮምኛ ቋንቋ ስለተናገረ ከኛ ወገን አይደለም ይላሉ። ሌላ ክርክር ሲያደርጉ ምናምን እያየሁኝ ነው። አሃ ለካ ኦሮምኛ ይናገራል፣ ለካ የኛ መስሎን ነበር፣ ለካ የኛ አይደለም እያሉ ስም ሲለጥፍ ወይም ደግሞ የማግለል የመግፋት ነገር አይቼባቸዋለሁ። እና ይሄ እንዴት ታየዋል? ሰው ከአማርኛ ቋንቋ ውጭ የተጨማሪ ቋንቋ ስለተናገረ አማራ መሆን አይችልም ማለት ነው ይላል። አሁን አበባሌ በጣም ለአማራ ተቆርቋሪ ወይንም ደግሞ እንደ ኢትዮጵያ ትክክለኛ የሚናገር እንደዚህ አቋም ያለው ሰው ነው ማስገባት ያለ ለማለት ነው እንጂ ትክክል ነህ። ግን የሚጠቅም ነገር እንደዚህ ትክክለኛ መናገር የሚችል ሰው አሁን አይተህ እንደሆን ትናንትና በጣም ሁሉም ሰው እየደገፈው ነበር አልቴዲ አንተም ራስህ ደስ ይላል። ትንግርቱ በእውቀት ነው በትክክለኛ ነው እየተናገረ እንደዛን ያሉ ሰዎችን ብታስገባ ለማለት ነው። ቴዲዬ አመሰግናለሁ። ቴንኪው ንስር ከልብ አመሰግናለሁ። ኦኬ ትላንት በነበረው ውይይት የገዢው ፓርቲ ሰዎች መግባት ነበረባቸው። ካስገቧቸው ሰዎች መካከል አንደኛው እዚህ ጋር የምታዩት ዩናይትድ አፍሪካ ነው። የገዢው ፓርቲ ሰዎች እናንተን መልመድ ያለባችሁ ነገር እናንተ በሚዲያዎቻችሁ ለተቃራኒ ጎራ ወይም ደግሞ ለተለያዩ ድምፆች እድል መስጠት አለባችሁ። ለምሳሌ ኢቲቪ በሞኖፖሊ መያዝ የለባችሁም። ኢቨን አዲስ ዘመን ጋዜጣም ቢሆን ፋኖች መጻፍ አለብን ካሉ መጻፍ አለባቸው። ቲፒኤልኤፎች፣ ኦነጎች፣ ሁሉም የፖለቲካ ፓርቲዎች ድምፃቸው ሊሰማ ይገባል። በሜንስትሪም ሚዲያ ለሁሉም ውይይት በሚኖር ሰዓት፣ ጋዜጣዊ መግለጫ በሚጠይቁ ሰዓት የእነሱንም ከቨር ማድረግ አለባቸው የሚል እምነት አለኝ። ይህን ካልኩኝ በኋላ በትላንትና ውይይት ከገቡ ሰዎች መካከል ጥያቄ ለመጠየቅ አንደኛው ዩናይትድ አፍሪካ ነው። ዩናይትድ አፍሪካ ላይ ከቀረቡ ቅሬታዎች ጥያቄ ለመጠየቅ ገብቶ በጥያቄዎቹ መሃል ስድብ ቀላቅለሃል ነው የተባለው። የተናገረውን ንግግር ቆርጦ በዋትሳፕ ልኮልኛል። ስድብ አልተጠቀምኩም፣ ምንም አይነት የስድብ ቃል አልተጠቀምኩም ብሏል። እሱንም አንድ ላይ ትሄድበታለህ።
አጠቃላይ ግን እንደ ብልጽግና ፓርቲ ደጋፊነት ውስጡ እንዳለ ሰው የትላንትናውን ውይይት እንዴት አየው? ዩናይትድ አፍሪካ ቴንክ ዩ ቴዲ። እኔ ቁንጽል የጀዋር ትንተና ቁንጽል ነው የሚል ስድብ ነው የሚል ነው ራጂ ያነሳው። ቁንጽል የሚል ስድብ ሆኖ አያውቅም። እሱ እንደላኩልህ ነው፣ በዚያ ይወሰድልኝ። የትናንትና ውይይት የአጠቃላይ የኢትዮጵያ ፖለቲካ ዳይናሚዝሙ በከፍተኛ ሁኔታ እየተቀየረ ህዝባዊ ቤዝ ወይም ማህበረሰባዊ መሰረት የሌላቸው ሰዎች ወደ ሁሉም ሚዲያ ወደ መጠቀም የገቡበት ሁኔታ ነው ያለው። ይሄ ለኢትዮጵያ ህዝብ በጣም አንደኛ ሀሳባቸውን ለማወቅ ለኢትዮጵያ ህዝቦች አንድነት፣ አብሮነት ያላቸውን እይታ ለመረዳት የሚያስችልና በቀጣይ ደግሞ በሴራና በሸፍጥ የሚደረገው የፖለቲካ አክሮባት ኦልሬዲ ህዝቡ እያወቀው እየመጣና እነሱም ደግሞ በዚያ መልክ የሚመጡበት ሁኔታ ነው እየተፈጠረ ያለው። ይሄ በጣም ጥሩ ነው ማለት ነው። ጥሩ የሚሆነው ከኢትዮጵያ ቀንደኛ ጠላቶች ጋር እየሰሩ ኦሮሞን እየበጠበጠ ለኦሮሞ ቆማለሁ፣ አማራን እየገደለ እየጨፈጨፈ ለአማራ ቆማለሁ፣ የትግራይ ወጣትን እየማገደ በጦርነት ለትግራይ ነው የቆምኩ የሚል ኃይል እየተሰባሰበ መኖር ሳይችል ሲቀር ደግሞ የጽምዶ የሚሉት የጥፋት መረብ ዱሮ ኢትዮጵያን ወደብ አልባ ያደረገው ኃይል በአዲስ መልክ ተደራጅቶ መምጣቱንና ይሄን ለማስቀጠል ደግሞ የብሔራዊ ምክክር ነበረ ኖርማሊ ትናንት የነበረው አጀንዳ በዋናነት ይመስለኛል። ወደዚያም መግባት አልቻሉም። የወደቀ ነው የምናምን ይላሉ። ኢትዮጵያ ህዝብ በራሱ ጉዳይ ራሱ የሚወስንበት ፕላትፎርም ከተፈጠረለት አበቃ ማለት ነው። የማንም ፖለቲከኛ ውጭ ተቀምጦ በገንዘብ እያሰባሰበ የሚደረገው የዱሮ አይነት ፖለቲካ ብዙም ዋጋ የለውም። ትናንትም አንስቼ ጀዋር ሳይመልስ ያለፈው ጥያቄ የ1960ዎቹ ቲሲስ እና የኢህአዴግ አንታቲሲስ ብልጽግናን እንደ ኢትዮጵያ ሴንቴሲስ ፈጥሯል። እዚህ ላይ ምን ትላለህ የሚል አንስቼለት ነበረ ጀዋርን። እሷን አልነካትም። ምክንያቱም አሁን ያለው ትውልድ በዩኒቨርሲቲዎች በጋራ የሚማር ኦሮሞ አማራው ባህሉን እሴቱን የሚጋራ የኢትዮጵያ ህዝቦችን ብሔራዊ ጥቅም ላይ ኮንክሪት የሆነ ሀሳብ ያለው በኢትዮጵያ ተማሪ አሁን ያለው ወደ 40 ምናምን ሚሊዮን ተማሪ አላት ኢትዮጵያ፣ የአንድ ሀገር ማለት ነው። ይሄ አዲሱ ትውልድ የዱሮ 60ዎቹ በሸፍጥ በምናምን ሰው በማጋደል ስልጣን የሚይዙበትን ሁኔታ ፈጽሞ የማይቀበል ነው። እሱንም አንስቼለት መልስ አልሰጠኝም። እንዳል ዝም ብሎ ቆራርጦ ነው ያለፈው። ዞሮ አንተ በዚህ ደረጃ ፕላትፎርሙን ፈጥረ በቀጣይም የሚቀጥል ተስፋ እናደርጋለን። በዚያ ደረጃ መምጣቱ ጥሩ ነው። እውነት የት ጋ ነው ያለው? በሸፍጥስ የኢትዮጵያን ፖለቲካ እየዘወሩ የሚቀጥሉበት ሁኔታስ የት ነው ያለ? ለጀዋር ላነሳለት የነበረው እንደውም ፌል ያደረገ የለውጡን ያመጣው ህዝባዊ መሰረት ከዚህም በፊት ማንስቼልሃለሁ የኦፒዲዮ መዋቅር ነው። ባይዘው የቄሮን ለውጥ የመራው በወቅቱ ለጀዋር ራሱ ፐርሰናሊ አንዳንድ ጽሁፎችንም ልክ ያለው ነው። ፐርሰናሊ አውጦታል እሱም ማለት ነው፣ በጣም ጥሩ የሆኑ ጽሁፎችን። ስለዚህ ይሄ ዝም ብሎ ውጭ ቁጭ ብሎ እንትን መሪ ነኝ ምናምን የምለው ህዝባዊ መሰረትና የፖለቲካ አደረጃጀት ያለው ፓርቲ ህዝብ ውስጥ ሁሌም አለ። ስለዚህ አድቫንቴጁ አሁን ገዢው ፓርቲ እነሱ የሚሉት ወረዳ በቅቷል ምናምን የሚል ትናንት አንስቷል። ይሄ ዝም ብሎ ውሸት ፕሮፓጋንዳ ነው። 16 ሚሊዮን አባላት ያሉት
ከላይ እስከ ታች የተደራጀ ሁሉም ብሔር ብሔረሰቦች ባተዋርነት እንዳይሰማቸው በሚያደርግ መልክ የተደራጀ ስለሆነ የሸፍጥ ፖለቲካ ያው እንደምናውቀው ነው። ሚዲያ ላይ ነው ያለው፣ ዩቲዩብ ላይ ነው ያለው። ፕራክቲካሊ ፖለቲክስ ደግሞ አርሶ አደሩ ጋር እየዋልክ እያደርክ የከተማውን ህዝብ ኑሮ እየለወጥክ ህዝቡ ከፕራክቲካል ነው የሚማረው። ፖለቲክስ ማለት ቲዎሪ አይደለም፣ ኢት ኢዝ ፕራክቲካል ሳይንስ ነው። ስለዚህ በዚህ ላይ ነው የተሸወዱ አሁን የሚያወሩትና አገሪቷ ተጨባጭ ሁኔታ ያለው አራባና ቆምቦ ነው፣ የሚገናኝም አይደለም። ህዝቡ እዛው ጠብቀኝ ቆይ። ጤና ይስጥልኝ አድማጬ። ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ውይይቱን አይተህ ነበር የትላንቱን? አዎ አይቼው ነበረ። በጣም ከባድ የሆነ ውይይት ነው። እናንተ ደግሞ ከባድ የሆነ እንትን የጀመርከው። ይህንን መንግስት ሊያደርገው አልቻለም። ይህንን የአፍሪካ አንድነት ድርጅት ሊያደርገው አልቻለም። ይህንን የዓለም መንግስታት ሊያደርጉት አልቻሉም። ይገርማል። ምክንያቱም ቁጭ ብሎ ማውራታቸው የሚፈጥረው ነገር ስላለ ማለት ነው። እንግዲህ አንተ ከጀመርከው አዶን ነው በጥሩ ልብ ጀምረዋል ብዬ ላስብ እና በዛ ነው እንትን ምልህ ቁጭ ብሎ ሰው ካወራ ምን ሊያመጣ ይችላል እንዳለው አሁን ይሄ ከኔ በፊት የሚናገር የነበረው ወንድም እንዳለው እንትን ያመጣል። ማን ነው እውነተኛ ማን ነው እንትንኛ እንትን ያ ምክንያቱም በፕሮፓጋንዳ በገንዘብ በሚዲያ ኃይል ያለው ሁሉ ጊዜ እየጨፈለቀው የሚሄድ ነገር ይፍታታል ማለት ነው። አሁን ካሁኑ ካለው እንትን የተነሳ ማለት ነው። ስለዚህ ያው የነበረው ሁሉም ኮንስትራክቲቭ ነው። በቃ ይሄ ነው ደግሞ አየህ ሰው ቁጭ። ስለዚህ እኔ ኤርትራዊ ነኝ። ለነገር የፈለኩት ደግሞ ምን መሰለህ ጽምዶ እየተባለ የሚነሳ ስለነበረ የኤርትራ ጉዳይም ደግሞ ከዚህ ጋር የተያያዘ ስለሆነ ኤርትራውያን ማስገባት አለብህ ብዬ ለአንተ እንትን እነግርሃለሁ። ባየክ ቁጥር ነው ተደራዳሪነትን ጨምረህ ያለህን ጥቅም ማስከበር የምችለው። ግብፅ እኮ እሱ ኃይል ስላላት ከእነ አሜሪካ ጋር የእንትን አቅሟ ስላላት እኮ ነው ድምፆችን ለማበል የምትሞክረው። ይሄ ደግሞ ለጥሟ እየሰራሽ ነው። አንተ ደግሞ ምንድን ነው የምታደርገው ካልክ እንትን አሳድገህ እንዴት አድርገህ ግን አለበለዚያ ከኤርትራ ጋር ተጋጭተህ ከሆነ በኤርትራ በኩል ይመጡብሃል፣ በሶማሌ በኩል ይመጡብሃል። አይ ይሄን ነገር እንዴት ታሳድጋለህ የሚለው ኦሪጂናል የሆነ እንትን ያስፈልገዋል ማለት ነው። አንድ ጥያቄ ግን አንተን የምጠይቅህ ከዚህ በፊት ምን ስትል እሰማሃለሁ ብዙም ጊዜ እነዚህ ኤርትራውያኖች ሲገቡ እንዳትሞክሩት አይነት ነገር ትላለህ። አንደኛ በኤርትራ በኩል ይጀመራል የተባለ ጦርነት የለም እንዳትጀምሩት ትላለህና ምንድነው ብልጽግናዎች ነው የነገሩ? እስራኤል አለችን፣ ዩኤ አለችን፣ አሜሪካ አለችን፣ እኛ እናውቀዋለን እሱ ነው ወይስ ከምን ተነስተ ነው እንዳትጀምሩት? ከጀመራችሁት ግን አለቀላችሁ አይነት ነገር ነው የምትለውና ወይስ ብዬ እጠይቅሃለሁ። ሌላው ግን ትንሽ ሪጅናል ብታደርገው ሶማሌዎችም አሉ አማርኛ የሚችሉ ባይዘው አማርኛ በጣም ትልቅ የሆነ እንትን የሚወራ ኢስት አፍሪካ ውስጥ ነው። አማርኛን ቀላል ማድረግ አይቻልም። ሶማሌዎችን ማግኘት ትችላለህ። ሶማሌ ሀገር ሞቃዲሾ ሄደህ ሳውዝ ሱዳን ጋምቤላዎችን ማግኘት ትችላለህ። እንዲህ አድርገህ ራሱ ማወያየት ትችላለህ። ስለዚህ እንደዚህ ከፍ ብታደርገውም ጥሩ ነው። ያችን ጥያቄ እንደምመልስልኝ በጣም አሪፍ ነበር እና ነገሮች ይገላለጣሉ። ጥሩ ነው። ቴንክ ዩ ወንድሜ፣ ከልብ አመሰግናለሁ። እሺ መልካም። እንዳትጀምሩት ያልኩት እኔ አንደኛ እኔ ኢትዮጵያዊ ነኝ ስላችሁ ሲሪየስ የሆንኩ ኢትዮጵያዊ ነኝ። ህይወት የሚቀይር ነገር ብትሰጠኝ ምንም በሀገሬ ጉዳይ መደራደር ልጅ ነኝ። ሞክሩትና ፈትኑኝ። ማንም ሰው በሀገሩ ጉዳይ እንደማይደራደረው እኔ በሀገሬ ጉዳይ አልደራደርም። ለምሳሌ አንድ ኤርትራዊ በሀገሩ ጉዳይ ላይ አይደራደርም። ኢሳያስ አፈወርቂ ምንም አደረገው ምንም አላደረገው አገራቸውን ይወዳሉ። ብዙ ኤርትራውያን መንገድ ላይ ሲያገኙኝም በየትኛውም መድረክ ላይ የሚያከብሩኝ ለሌላ ነገር አይደለም፣ ሀገሬን ስለምወድ ነው። ሀገሩን የሚወድ ሰው ሌላ ሀገሩን የሚወድ ሰው ያከብራል። የምትናቁት ሀገራችሁን አሳልፋችሁ ሰታችሁ ከተልከሰከሳችሁ ነው። መልከስከስ እና ባንዳነት አያስከብርም። ለጊዜው አንቺ እኮ የገባሽ ነሽ ምናምን ሊያስብል ይችላል። ዲፕ ዳውን ግን ያስንቃል። ብታጣም ብታገኝም ሀገርን መውደድ አለብን፣ ግዴታ ነው። የኔ እንትን ነው። በሀገሬ ጉዳይ ላይ መደራደር የለብንም። ይሄ ግዴታ ነው። ለማንም አይነገረንም።
ሀገርን አትወድም ለቀህ ትወጣለህ። ሌሎች ሀገራቸው የሚፈልጉ አሉ፣ ይክፋ የሚለማ የሚኖሩ አሉ፣ እየተገደሉ። ስርዓቱን መቀየር አለበት። ቀይረው ስርዓቱን። ከፈለክ ብልጽግናን ቀይረው። ከብልጽግና በኋላ ኦነግ ይመጣል ወይ ቲፒኤልኤፍ ይመጣል ወይ ፋኖ ይመጣል። የምትታገለውም ሀገርን ስለምትወድ መሆን አለበት የሚል እምነት አለኝ። በተረፈ ግን የኔ እምነት ማንም ብትሆን አሜሪካም ትሁን ማንም እኔ ያለኝ ልብ ነው የምነግራቸው። እኔ ያለኝ ልብ ለአሜሪካም ለምንም ለማንም ቢሆን እንዳትጀምሩት ከኢትዮጵያ ጋር ነው የምለው። ሴምቲንግ እናንተ ከኛ ጋር እንዳትጀምሩት እንደምትሉት ማለት ነው። የጦርነት ደጋፊ አይደለሁም። ጦርነት ችግር ካለ አለመግባባት ካለ በሰላማዊ መንገድ ነው መፈታት ያለበት። የስልጣኔ ማሳያው መጀመሪያው ብዬ ነው ማስበው። በኤርትራና በኢትዮጵያ መካከል አለመግባባት ካለ ትዕግስት፣ ሰላም ወይም ደግሞ ድርድር ትዕግስቱ ሊሟጠጥ አይገባም ብዬ ነው ማስበው። ስለዚህ ምናልባት እንዳትጀምሩ ስል ጦርነት ከኢትዮጵያ ጋር እንዳትጀምሩ እንዳትዋጉ ማለቴ ነው። በቀላል አማርኛ፣ ግልጽ በሆነ አማርኛ ማለት ነው። በሰላማዊ መንገድ ምክንያቱም የሆነ ቦታ ላይ ማብቃት አለበት። ከዘመነ ኦሪት ጀምሮ ስንዋጋ የኖረን ህዝቦች ነን። ያም ይመጣል፣ ይዋጋል። የሆነ ቦታ ላይ ቆሞ በጋራ ምንድን ነው የተሰወረብን ነገር ብለን መነጋገር አለብን ብዬ አስባለሁ። ምንድን ነው የተሰወረብን ነገር? ስለማረስ ህዝቡን የምትመክሩት መቼ ነው? ህፃኑም ይመጣል ስለመዋጋት ነው የሚናገረው። ደደቡም ይመጣል ስለመዋጋት ነው የሚናገረው። ምሁሩም ስለመዋጋት ነው የሚናገረው። ገበሬው እንዴት ሜካናይዝድ የሆነ እርሻ ውስጥ እንደሚገባ በጋራ ልንጠቀም የምንችለው እኛና ኤርትራ ባለ ነገር ላይ እነሱም ሀገር ናቸው፣ እኛም ሀገር ነን። በጋራ ልንኖር የምንችለው እንዴት ነው? ይህን ሀሳብ የምናፈልቀው መቼ ነው? እንዲህ ያሉ ወሬዎች ላይ መግባት አለብን የሚል እምነት አለኝ። በተለይ ከሀገር ውጭ ያላችሁ ዲያስፖራ የሆናችሁ ኢሮፕ ተቀምጠ አሜሪካ ተቀምጠ ጦርነት መተንተን ራሱ የለብን። መተንተን ካለብህ ዓለም አቀፉን ጦርነት ነው መተንተን ያለብህ እንጂ ድሃ ሀገር ላይ እንዴት መዋጋት እንዳለባቸው የምተነትን ከሆነ አምሶሪ እኔ አፍርባቸው። ኢሮፕ አሜሪካ ተቀምጣችሁ የሰለጠነ ሀገር ላይ ተቀምጣችሁ እዛ ድሃ ሀገር ላይ ያሉ ሰዎች እኛ ያገኘነውን እድል ያላገኙ እኛ ያየነውን ነገር ማየት እድል ያልገጠማቸው ሰዎች እንዴት መዋጋት እንዳለባቸው የምትነትኑ ከሆነ ትክክል አይደለም። እኛ መናገር ያለብን እንዴት ሊደባደቡ ወይ ሊታኮሱ የሚችሉበትን መንገድ ትተው ላይታኮሱ የሚችሉበትን መንገድ ሳይታኮሱ ልዩነቶቻቸውን፣ ችግሮቻቸውን እንዴት መፍታት እንዳለባቸው ነው መምከር ያለብን። ያንን ነው የምለው። ስለዚህ እኔ ምላሽ ይሄ ነው ለማለት ያህል ነው። ቴንኪው ኤርትራዊ ወንድሜ ለጠየቀኝ ጥያቄ ለጨዋነቱ ከልብ አመሰግናለሁ። ሌሎቻችሁም የደወላችሁ እዚህ ጋር ሀሳብ አስተያየቶቻችሁ መስጠት ትችላላችሁ። ስልክ ስትደውሉ አላቆያችሁም፣ ቶሎ እንዳይቆጥርባችሁም ቶሎ እናንተን ለማስተናገድም ማለት ነው። ከዛ ወደ ቲክቶክ ላይ እመጣለሁ። እሺ ዩናይትድ አፍሪካ ጨርስ የጀመርከውን ከዛ ወደ ማስተር ወደ አቤል ጎንደሬው ከዛ ማዚድ እንሄዳለን። የሌሎቻችሁ ማስገባችሁና ቴንኪው እና ጥሩ ነው መቀጠል አለበት ባይ ነኝ። አንተ ያልከው የመንግስት ሚዲያ ላይ ተቋሚዎች ይቅረቡ የሚባለው መንግስት እኮ እንደ ጉድ እያቀረበ ነው። ኢቲቪን አትከታተልም ማለት ነው። አገር ውስጥ በሰላማዊ መንገድ የሚንቀሳቀሱ ፓርቲዎች ይጠቀማሉ። አሁን የትላንቱን ውይይት ያደረግነውን ውይይት ከነ ጀዋር ጋር የነበረውን ውይይት ሚኒስትሪ ሚዲያ ለምንድን ነው ማስተላለፈው? ለምን ያስተላልፋል? ይሄ እኮ አንደኛ በአገሪቷ ሕግ መሰረት ለምሳሌ ፋኖ አይሰራም። ለምን ይሰራል? አይሰራም። የማይሰራበት ምክንያት ኤዲቶሪያል ፖሊሲ አለው። ዋናው ሕገ መንግስት አይደል? አንድ ሚዲያ ሀገር ውስጥ ሲቋቋም ሕገ መንግስቱን የሚጻረርና በሕገ መንግስቱ የተዋቀረው መንግስት በኃይል ሕገ መንግስታዊ በሆነ መልክ ይታገላለሁ የሚልን አይል ወደ ሚዲያ ማቅረብ በየትም ሀገር ሕገ መንግስት ወይም የሚዲያ አውታሮች አይፈቀድም። አገር ውስጥ የተመዝግበው የሚንቀሳቀሱ ሚዲያዎች ሕገ መንግስቱንና መንግስታዊ አሰራሩን የማስከበር የመጠበቅ ግዴታ አለባቸው። ከዚህ አንጻር አይተላለፍም። ከዚያ ውጪ ግን አሁን አሳታፊነት ምናምን የሚባለው 30% የሚሆን ዘንድሮ ምርጫ ላይ ተቃዋሚ ገብቶ 15% ተቃዋሚ ገብቶበታል በኢትዮጵያ ፓርላማ። ይሄ መንግስት ፐርፐዝሊ ራሳቸው ይወዳደሩ ብሎ ወጣ ማለት ነው። 15%ቱን ለቀቀ። ስለዚህ
ስለዚህ እያሳተፈ ነው። ሚዲያ ላይ ደግሞ እንደ ጉድ ነው። ጌታቸው አሰፋን እኮ የስምረት ፓርቲ መሪ ነው። ሚዲያ ላይ ሁሌ ነው የሚቀርበው። የተቃዋሚ ፓርቲዎች የአየር ሽፋን ፈልገው ደብዳቤ ቢልኩ አይ ነው መልስም እንደሆነ አውቃለሁ። ለምን መግለጫቸው ራሱ ይተላለፋል። መግለጫቸው ራሱ አሁን እኮ የህገ መንግስት ተቀብለው እስከሄዱ ድረስ የመንግስት ሚዲያ ዘገባቸውን ያስተላልፋል። የተንኳሽ ስብሰባ ቢጠሩ አዳራሽ ይፈቀድላቸዋል እንደ ጉድ ነው የሚፈቀድላቸው። ኢዜማን ነው ስምረት ፓርቲን ነው በሰላማዊ መንገድ የሚንቀሳቀስ ሁሉ እዚያም እዚህም የሚረግጥ አንዳንዱ ራሱ ተቸግሮ ኮምፕሌንም ለማቅረብ እንዲያመቸው አልተፈቀደም ብሎ ኢዜማን ያህል ለገዢው ፓርቲ ቅርበት ያለው የፖለቲካ ፓርቲ አለ ኢትዮጵያ ውስጥ የለም አይደል? ኢዜማ እንደውም በሌሎች እንትንስ አብንስ እሺ አብንም በለው አሁን ኢዜማ ለገዢው ፓርቲ ቅርበት አለው። አብን በለው ሁሉ ፓርቲ ቅርበት ያለው ኢዜማ ሰላማዊ ሰልፍ እንዳልጠራ ወይም አንዳንድ ቦታ ላይ የምርጫ ቀስቀሳ እንዳላደርግ ተከለከልኩኝ ብሎ መግለጫ እስከማውጣት ደርሷል። ኢዜማ የስ እሱ የተሳሳተ ነው። ምን ነው የተሳሳተው? ፖለቲካል ጫና ለመፍጠር የሚያደርጉት የፕሮፓጋንዳ አካል ነው እንጂ ሪያሊቲው እሱ አይደለም ልልህ ነው። ማለት ብርሃኑ ነጋን ይሄን ብትጠይቀው ይሄ የተሳሳተ ነው፣ አንዳንዶች እኛም መስለው የሚሰጡት መግለጫ ነው ልልህ ይችላል። ፋክቱ እሱ አይደለም ማለት ነው። እሺ ወደ አንተ መጣለሁ። ከዛ ጠብቀኝ ይዘው ወደ ሰላም ዋልልኝ። እንትኑ ይቀጥል። ቴንኪው ቻው። ነገም ከነገ ወዲያም እንወያያለን። ቴንኪው ዩናይትድ አፍሪካ ከልብ አመሰግናለሁ። እሺ ጤና ይስጥልኝ አድማጭ ስልክ ላይ አለ። ሄሎ ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። አይተሽ ነበር ውይይታችንን? እኔ ውይይቱን በከፊል ነው ያየሁት፣ ግን በአጠቃላይ ሀሳብ ለመስጠት ፈልጌ ነበር ፖለቲከኞችን በሚመለከት። እሺ እኔ ፖለቲካን ከ5 ዓመት በፊት እከታተላለሁ፣ የኢትዮጵያን ፖለቲካ ማለት ነው። ግን ከአወያዮች ዘንድ እኔ በሌላ ሞባይል ቴክስት አድርጌ ነበር። ከአወያዮች ዘንድ ከእናንተ የምጠብቀው ነገር አንድ ነገር ምን መሰለ፣ ፖለቲከኞች ግማሹ ንግግር ነው አይደለ? ግማሽ ፐርሰንት የአንድ ፖለቲከኛ የንግግር ብቃት ችግሮችን ሳይጨምር ሀሳቡን የመግለጽ ብቃትም ጭምር ነው አይደለ? አንዳንዱ ሰው ችግሩን እናገራለሁ ብሎ ችግር አብራራለሁ ብሎ ሌላ ችግር ይፈጥራል። ድጋሚ ለማብራሪያ ሌላ ማብራሪያ ይጠራል። አሁን ለምሳሌ እኔ ፖለቲካ ውስጥ ቀጥታ ተሳታፊ አይደለሁም። አሁን ጀዋር የሚናገራቸው ንግግሮች በቃ ዝም ብሎ ስለተናገረው ንግግር ዛሬ ላይ ትናንት ሊናገር ይችላል። ስለዛ ንግግር ዛሬ ላይ ቆመ ምን አስተያየት ትሰጣለህ አትሉ። እኔ እከታተላለሁ። አሁን እስልምናን በተመለከተ ተናግሯል። የዛሬ ፋኖ እንደዚህ ማውጣት ምክንያቱም እሱም አንድ የራሱ አስተዋጽኦ አለው። ግን አትጠይቋቸውም። ዝም ብሎ ላይ ሁልጊዜ ገለባ ላይ እነሱም ይሳለቁብናል። ስለዚህ ንግግር ዛሬ ላይ ስታስበው ምን ይሰማሃል? እኔ አሁን ክርስቲያን ነኝ። በሚንጫ ሲል ሰምቼዋለሁ። አዲስ አበባ ሲናወጥ ቤተሰቦች የት ልሽሽ ነበር ያልኩት። ግን ዛሬ መጥቶ ስለ ኢትዮጵያ ያወራል። አዲስ አበባ እኮ የመንገድ አምፖል መብራት ማንም የሚቀይረው የለም። በጨለማ ገብተን በጨለማ ነው የምንወጣው። ያን ብልጭልጭ ሲል ለእኔ ለአዲስ አበባ ነዋል ብልጭልጭ አይደለም። ዛሬ ቤት ከምቀመጥ ቤተሰቤን ይዤ ውጭ እወጣለሁ ሲመሽ። እንደ ልባቸው ሲናገሩ አትሰሙ በቃ ትረሱላቸዋላችሁ። ለምን ፖለቲካ ንግግር ከሆነ ስለዚህ ምን ብላ ትናንት ተናግራለሽ? ወጣት ነው ዛሬ ስታስበው ምን ትላል? እንዲህ ስታረጓቸው ስለ ንግግራቸው ይጠነቀቃሉ። እኔ አሁን ጀዋር ስለ ኢትዮጵያ ሳይሆን አስቃለሁ። በቃ ምርጥ አራዳ ነው። የኛን ደግሞ በልቶናል ነው ብለው በቃ ነጋዴ ነው ብለው። ለምን ክርስቲያን ነኝ በሜንጫ ሲል ምን ማለት ፈልገን? ፖለቲከኛ እንዴት በሜንጫ ይላል? ፖለቲከኛ ቢሆን አዲስ አበባ ላይ እኮ ሰልፍ ሲያስወጣ ቆየ ተጨንቀናል። ዛሬ መጥቶ ስለ ኢትዮጵያ ሲያወራ እንዴት እንሰማዋለን?
ስህተት እንኳን ስለዚህ ንግግር ይቅርታ ማለት ሲገባ አልጸጸትም ማለት ምን ማለት ነው? አልጸጸትም ቢለው እንዴ እኮ ትውልድ እኮ አለ። እኔ እኮ አለ ፖለቲካ ውስጥ እኮ እኔ ገወድቼ ለሚገባሁት እብዶች ናቸው። ምን እየሰሩ ነው? ነገ ምን ሊያመጡብን ነው እኮ ምን ላይ ነበረው ማህበር። እናንተ ለምን ትቀበላችኋላችሁ? ፖለቲካ ንግግር ነው። ንግግሮች ስለዚህ ንግግር ዛሬ ላይ ምን ታስባል? ቢያንስ እንዴ ያስፈለገውን ካርድ እየመዘዘ ይጫወትብናል። አመሰግናለሁ ስላስገባኝ። እኔ እንደዚህ በቃ ተሳትፌ አላውቅም፣ ግን ወደ ፖለቲካ በጣም እከታተላለሁ። የትግራይን ፖለቲካ እከታተላለሁ። ጽምዶ ማለት ምን ማለት ነው? ንቀት እኮ ነው። ጽምዶ ያጻመዳቸው ነገ እኛ እናሸንፍ እንጂ ህዝቡን በፈለግነው እንመራዋለን ነው የሚሉት። ጽምዶ ራሱ እኮ መጠፋፊያ እኮ ነው። የጊዜ ጉዳይ ነው እንጂ አንዱን አጥፍቶ በቃ ይጠፋል ማለት ነው። እንዴ እኛ እንዴት ነው የምንሰማቸው? እንዴ የነቃ እኮ ማህበረሰብ እኮ ያስፈልጋል። እንዴ ዛሬ አብይ ነገ አማራ፣ ቀጥሎ ትግራይ፣ ቀጥሎ ኤርትራ እና አንዳንድ ጊዜ ማህበረሰባችን ከእናንተም ጠብቀው በቃ ማንቃት ለምን እናስገባቸዋለን? ትናንት ይሳሳቱ ሰው ናቸው፣ ግን ለዛሬ እድል እንሰጣቸዋለን። ስለዚህ ምን አስበሃል ነው ማለት ያለባቸው። እኔ በእናንተ ነው ማዝነው። እኔ ሳልታውቅ 10 ዓመት ልቆይ። አመሰግናለሁ ቴዲ፣ እግዚአብሔር ይስጥልኝ። ተባል ሰላም። ከልብ አመሰግናለሁ። እሺ መልካም ቀን። ቴንክ ዩ። የግል ሀሳቧን ነው ማስጨረስ ስላለብኝ ነው፣ የራሴ ህግ ስለሆነ ነው። ማንኛውንም ነገር ተናገሩ ብዬ እድል በር ከከፈትኩኝ በኋላ እንትን ማለት የለብኝም። ማስቆም ያለብኝ አጸያፊ ንግግር ከሆነ ነው። አንድም አጸያፊ ንግግር አልተናገረችም፣ ሀሳቧን የተናገረችው። ግን አንድ ነገር ማስቀመጥ ያለባችሁ ማወቅ ያለብን ነገር ሰው ካልተወያየ እንዴት ነው የሚሆነው? እሺ የተለያዩ አይነት ሀሳቦች ይመጣሉ። ጀዋር በተለያዩ መንገዶች የሰጣቸው ኢንተርቪዎች አሉ። ግማሹ ከአውዱ ተቆርጦ የወጣ ነው፣ እሱም እንደሚናገረው። ግማሹ ሙሉ ሀሳቤን አልተረዱትም ብሎ የሚናገረው ነገር አለ። ኢትዮጵያ አውት ኦፍ ኦሮሚያ በሚለው ራሱ አልጸጸትም በሚለው መጽሐፉ ላይ አንብባችሁ ከሆነ እዛ ላይ በግልጽ ያስቀመጠው ፓርት አለ። ይሄን እንኳን ለመጠየቅ መጀመሪያ ሰላማዊ ውይይት እኮ ያስፈልጋል አይደል? ሰዎች የኛ ሀገር ፖለቲከኞች ሁሉ ውስጥም ያሉ በተለያዩ መድረኮች ላይ አጸያፊ ንግግር ወይም ደግሞ ብዙዎቻችንን የሚያስከፋ ንግግር ያልተናገረ አለ። የሰው ልጅ በተለያዩ መንገዶች የተለያየ ነገር ይናገራል። ለሁሉም ግን ተቀራርበን የአንድ ሀገር ዜጎች እንደመሆናችን መጠን ተቀራርበን ካልተነጋገርን፣ በዚህ ጊዜ ላይ የተናገርከው ንግግር ምን ለማለት ነው ተባብለን ካልተጠያየቅን፣ እንዲያስረዳ እንዲናገር እድል ካልሰጠን፣ አሁን ስላለ ሁኔታ ላይ እንዲተነትኑ እድል ካልሰጠናቸው እንዴት ነው ሊሆን የሚችለው? እሱንም ከግምት እንድታስገቡ ነው ፈልገው። ምንም ጥያቄ የለውም። ጀዋር ወደ ቲክቶክ መጥቶ በሶሻል ሚዲያ ላይ ተቀራርቦ ከሌሎች ጋር ተቀራርቦ ፖለቲካ ለመስራት የራሱን አጀንዳ ለማንጸባረቅ የሄደበት መንገድ ምንም ጥያቄ የለውም፣ የሚደነቅ ነው። ከሱ በተቃራኒው ያላችሁ ከእናንተ የሚጠበቀው ጀዋር መሐመድን ሳትሰድቡት ሀሳቡን እንደ ሀሳብ አክብራችሁ የእሱን ሀሳቦች ዲባንክ ማድረግ ነው። ሀሳባችሁን ትሸጣላችሁ። የተሻለ ገዢ ያገኘ ህዝብ ወይም ደግሞ ሀሳባችሁን የሚገዛላችሁ ካገኛችሁ ቲፎዞ እያፈራችሁ የፖለቲካ ፓርቲም ከሆነ የምትወዳደሩም ከሆነ ወደ ህዝብ ትገባላችሁ። ፕሮፓጋንዳችሁን ወይም ደግሞ ሀሳባችሁን ትሸጣላችሁ። እንደዛ ነው መሆን ያለበት የሚል እምነት አለኝ። ለህዝብ መተው ያ ነው መሆን ያለበት የሚል እምነት አለኝና ከዚህ አንጻር አላያችሁትም ወይም እንድታዩት ለማለት ያን ነው። እህቴ ከልብ አመሰግናለሁ። እሺ ወደ ማስተር ጃለላ ልሂድ። ማስተር ጃለላ ጤና ይስጥልኝ ማስተር። አሁን ትንሽ ይቆራረጣል። እስኪ ጥሩ ነው። መሀል ላይ ጥሩ ይሆናል። ተመልሰና ማስተር ያለበት ቦታ ነው መሰለኝ። አቤል ጎንደሬ ወደ አንተ ልምጣ። ሰላም ቴዲ፣ ሁላችሁም ሰላም ለዚህ ቤት ብያለሁ። እንዴት ነው አቤል? እግዚአብሔር ይመስገን። በእውነቱ በጣም ደስ የሚል ዲስከሽን ነው የነበረው። በጣም ደስ የሚል ነው። ምንም ቢሆን ከጠላት የማትቀበላቸው ሰዎች ቢኖሩ ሀሳባቸውን መስማት ማዳመጥ ትልቅ ነገር ነው።
እኔ በእውነት ነው የምልህ እንደዚህ ተቀይሯል እንደ ጆሃር ነው ያልኩኝ። በተለይ በኤርትራ በኩል የሰጠው ትንታኔ ሳየው ብዙ እንቁ ኢትዮጵያውያን ደምና አጥንታቸውን የገበሩት ቦታ ነው። እንዴት እንደማታዩት ቴዲ አንዳንዴ የኤርትራ ጉዳይ ራሱ ያልተቋጨ ነገር አለ ሲል እውነቱን ነው። እኔ ኤርትራ የኢትዮጵያ ናት ብዬ ነው እስካሁን የምከራከረው። ብታምንም ባታምንም ቢዋጥልም ባይዋጥልም ነው የምነግርህ። ሌላው ስለ ጥምዶ የተናገረው አሉላ የኢትዮጵያ ናት ብለህ ነው የምታስበው? 100% ዋጋ ከፍያለሁ። ከኃይለ ሥላሴም ጀምረው የከፈሉ አሉ፣ በደርግም የከፈሉ አሉ። ህይወት መስዋዕትነታቸው ስንት እንቁ ኢትዮጵያውያን የረገፉበት ቦታ ነው። የሚገባንን ነገር እስካለ ድረስ ያልተቋጨ አለ። ገንጣይና አስገንጣይ ወንበዴዎችን እስካሁን ድረስ አልቀበላቸውም። እኔ መቼ ነው ሙሉ ኤርትራ የኢትዮጵያ ሆና የምታውቀው? መቼ ነው? ምን ዱባ ከመባሏ በፊት እዛ በኋላ ባህረ ነጋሽ ከመባሏ በፊት ማንም ያስተዳድረው? በአፄ ዮሐንስም ብትመጣም ሙሉውን ራሱ ያስተዳድሩት ነበር። አፄ ዮሐንስ እኮ እየተዋጉ በአፄ ዮሐንስ ጊዜ ኢትዮጵያ እንደ አገራዊ ግዛታዊ አንድነት ተስፋፍቶ ተጠናቆ እንደ ሀገር የውጭ ጉዳይ ግንኙነት እየፈጸምን ወጥ የሆነ ባንዲራ ይዘን ነበርን የዛን ጊዜ ወይስ ገና በሂደት ላይ ነበርን? ይኸውልህ አገሪቱን ይዘናታል፣ ግን ተዋጊዎቻችን ይመጣሉ። በዚህ ማህዲስቱም ይመጣል፣ በዚህ እንግሊዝም አለ። 1952 እስከ 1957 ነው በ1870ዎቹ ውስጥ ላይ ነው የምነግርህ ያለ አፄ ዮሐንስ 1870ዎቹ ውስጥ ናቸው እና እስከ 75 አካባቢ መሰለኝ የነበሩት እሳቸው 75 78 18 ሰባዎቹ ውስጥ ላይ ነው እና 1870 ኢትዮጵያ እንደ ሀገር ነበረች። እንደ ሀገር ብቻ ትላለህ እንዴ? እንዳለ ሁሉን ነገር የሚያስተዳድሩት የነበረ እሳቸው ናቸው እኮ። ኦኬ ምኒልክ ያደረጉት ታዲያ ምንድን ነው? ይኸውልህ ምኒልክ ያደረገው ምን አለ መሰለህ፣ ጣሊያኖቹ ጋር ሲዋጉ መረብ ወንዝ ሞልቶበት ነው የተመለሰው። የመረብ ወንዝ መሙላት ነው እንጂ አገሪቱ የኔ አይደለችም ብሎ አይደለም የተመለሱት። አሁን እነዚህ ፖለቲካ ተንታኞች እንደሚናገሩት አይደለም። በዛም ወቅት በጎንደር አካባቢ፣ በወሎ አካባቢ ድርቅ ነበረ። በዛ ጦርነት ጊዜ ንጉስ ሲመለሱ ረሃብ ሰው እያለቀ ነው፣ ድል እስካደረግንበት ቦታ እዚሁ ባንዲራችን ተክለን እንመለስ ያሉ። ኦኬ ለአንተ ነው። ስለዚህ በአንተ ትንታኔ ኤርትራ የኢትዮጵያ አንድ አካል ናት ብለህ ነው የምታስበው? አዎ መብት ነው። እሺ ራሱ ኢሳያስ መጥቶ 1 ሳንቲም የሁለት ገጽታ ነኝ እኮ ነው ያለህ እኮ። ከአብይ ፊት መጥቶ ይሄ ኩታራ መጥቶ እንኳን እንደዚህ ሲልህ ምን ይሰማሃል? እንደው እኛ እኮ እቃዎች አይደለንም። እውነት ነገር ነው የምነግርህ። እስኪ የኤርትራ ድንበር የት ነው? እስኪ አሁን ለምሳሌ በጾረናና በባድመና በዛላምበሳና የትኛውን ክልል ልሰጠው ነው? የትኛው ይሄ ኤርትራ ነው ብለህ ወሰነ የምትሰጠው? ግን ያልተቋጨ ነገር አለ የሚባለው እውነት ነው። አሁን ምንም አልተቋጨም ነው የምለው እኔ ራሱ። አሁን የምታየው ጦርነት እጥፍ ድርብ በዛ እንቁ ኢትዮጵያውያኖች ረግፈዋለኝ። በናቅፋ ጦርነት ብትል ራሱ በአሁኑ በኢትዮ ኤርትራ ጦርነት እኮ የራሳችን መስተዳደር ልናደርግ ነው ብሎ ነው ህወሓት። እሱን ጉዳይ እንተውና ወደ ውይይቱ እንምጣ። ኤርትራውያን ኤርትራ እንደ ሀገር የኢትዮጵያ አካል ነበረች የሚለው ምንም ጥያቄ የለውም፣ አጨቃጫቂ ጉዳይ ነው እና አክሊሉ ሀብተወልድ በብዙ ንግግር እና በብዙ ድርድር ኤርትራን በኮንፌዴሬሽን ከኢትዮጵያ ጋር እንዳደረጉ 1952 ላይ ከዛ 57 ድረስ ቀጠለ። ዲዞልቭ አደረጉት ተፈሪ መኮንን ጃንሆይ። ከዛ በዛ የተቆጡት የኤርትራውያን ወደ ጀብሃን ወይም ሻዕቢያን ወደ መመስረት ገቡ። የጸባችንም አንዱ ምክንያት ኮንፌዴሬሽኑ ዲዞልቭ ስለሆነ ነው። ኦኬ እሱን እንተውና የትላንትናውን ውይይት እንዴት አየው? ግን አንተ እንደ አንድ ኢትዮጵያዊ ኤርትራም የኢትዮጵያ አካል ናት ብለህ የማሰብ መብት የተጠበቀ ነው። እሱ ብቻ አይደለም፣ ኬንያም፣ ሱዳንም፣ ሶማሊያም ጅቡቲም የኛ ናት የማለት መብት የተጠበቀ ነው። እንዲህ ያሉ ኢትዮጵያኖችን ያብዛለን። እሺ የትናንት ውይይቱ ጥሩ የምታደርገው ሰውን በማቀራረብ እና ሀሳባቸውን ህዝባችን መሬት ላይ ወርዶ እንዲሰማው ማድረግም በጣም ደስ የሚል የሚመሰገን ነው። አሉላም ራሱ ትናንትና ትልቅ ለውጥ ነው ያየሁበት። ከእንትን ዘር እንዳትጋቡ የሚል ሰው የነበረ ዛሬ ህወሓትን ደግሞ ሲተችቶ ቀምሶ ሲመጣ ደስ አንድ ሰው ካልቀመሰ አያውቀውም። አንዳንድ ሚዲያ የምታያቸው መሬት ወርደው አይቶ መምጣት አለባቸው እላለሁ። አይ ህወሓትን ለመጣል ከህወሓት እዛ ትግራይ ውስጥ ጎበዝ እንቆኑ ፖለቲከኞችን ኢትዮጵያን የሚወዱ መውጣት አለብናል።
ካላዩ በጭፍን ነው የሚደግፉት። ልክ የአርሰናል ደጋፊ የማንቸስተር ደጋፊ እንደሚባለው እንዲህ አይነት ነው የሚያዩት። እና በጣም ጥሩ ነው የተናገረው። በዚህ ከቀጠለ ወደ አንድነት የምንመጣበት ነገር አለ ብዬ አምናለሁ። መንግስትም ይሄን አይቶ እንግዲህ ምህዳሩን ቢያስተካክለው ጥሩ ነው። ካልሆነ ህልቂት ነው የሚመጣው፣ በጣም ህልቂት ነው የሚመጣ። ቴዲ ከዚህ ቀደም የኛ ሀገር ፖለቲከኞች የመታበይ ባህሪ ያለባቸው እኔ በጣም ብዙዎቹን ቀጥታ ከህዝብ ጋር እንደዚህ አምጥቻቸው ጥያቄና መልስ ላይ እንዲሳተፉ ጥያቄ ሳቀርብላቸው ብዙዎቹ የመናቅ ባህሪ ያለባቸው እዛ አካባቢ እንደዚህ ምናምን ይላሉ። እውነት ነው። ጀዋር መሐመድ ወደ ቲክቶክ መጥቷል፣ ሌሎችም መጥቷል። ከዚህ ቀደም አቶ ልደቱ አያሌው ምንም ጥያቄ የለውም እንደዚህ በቲክቶክ ገብቶም ባይሆን በዩቲዩብ ላይ መጥተው ከቲክቶክ የሚነሱ ጥያቄዎችን መልሰዋል። አሁን የነ ጀዋርን የሌሎች ፖለቲከኞችን ሁኔታ እንደዚህ ፕሮሚናንት የሆኑ ፖለቲከኞችን መጥተው ከህዝብ ጋር የሚነሱ ጥያቄዎችን ከተከታዮቻቸው ከአድናቂዎቻቸው ጋር ሳይታበዩ እንዲህ ያሉ መድረኮች ላይ መገኘታቸውን እንዴት አለ ላለመጡትስ ምን ታስተላልፋለህ? ለመጡት በጣም ነው ማመሰግናቸው። ለምን መሰለህ ቴዲዬ፣ ፓልቶክ የሚባል ሚዲያ ነበር ገና የቲክታክ ሳይመጣ ከ15 ዓመት በበላይ የታገልንበት። ጀዋርም ይገባ ነበረ። እነ ኮሎኔል ይሄ ማነው ገማል ገልቹ የምትለው እሱ በእኛ ግንባር አንድ ወደ ሻዕቢያ እጁን የሰጠ አንድ ብሪጌድ ይዞ እሱም ገብቶ ይከራከረን ነበረ። የታወቁ ጋዜጠኛ ማነው መኮንን ዜናነ መኮንን የሚባሉት እዚህ እስራኤል የነበሩት ሰውዬ አንድ እስራኤል አሁን በቅርብ የሞቱ ማናቸው ስማቸው የድሮ ጋዜጠኛ አንተ ስማቸው ታውቀው ይሆናል እኔ ረስቸው ነው። እነዛ ሁላ መጣው ይከራከሩ ነበረ። አንዳንዴ ነው ካሜራ ምን ከፍት እንጂ አይከፍቱም። በድምጽ ማንነታቸው ሁላ ይያዛል። መንግስት ራሱ ገብቶ የሚያደምጥበት ሚዲያ ነበረ። አሁን ከዛ ወደዚህ የመጡ ብዙ ልጆች ያለው ጥሩ ጥሩ ልጆች አሉ። ይሄ ሚዲያ ደግሞ እንደዚሁ ራስን ገልጠ ሚዲያ እኮ ለጥቅም ከዋልከው ለውጥ ያመጣል። እኔ ኢሳቶች ሲናገሩ ቴዲዬ እኔ ግንባር ነበርኩኝ፣ በሬዲዮ ነበር የምሰማቸው። የሚናገሩት ትክክል ነበር። በወቅቱ ስለ ኢትዮጵያዊነት የሚናገሩት ህወሓት ምን እንደሚያደርግ የአንድ ጎጥ የበላይነት የሚሉት ነገር ሁላ ትክክል ነበር። ያን ገመግም ነበር እዛ ውስጥ። አንተ የጠላትን ሬዲዮ የምታዳምጥ ተብዬ ሁላ ተገምግም ያውቃለሁ። ሚዲያ ሰውን ይቀይራል ለጥቅም ከዋልከው። አንተ ደግሞ አመጣ የምታየው በዚህ አጋጣሚ ሰለሞን ሽሙዬ የሚባለው የሚያከራክር የነበረው በጣም ነው ማደንቀው። የሚገርም ነገር እሱ ነው። በጣም እንደዚህ ያወያያቸው ነበር ፖለቲከኞችን በወቅቱ አይደለም። አንተ ደግሞ እንደዚህ አቀራረበ በማነጋገርህ ትልቅ ለውጥ አለው። መጣው ራሱ ይሄ ማን ነው ስሙ ዲያቆን ዳንኤል ክብረት ፓልቶክ ውስጥ ገብቶ ይከራከር ነበረ። እውነት ነገርም ነው ዳንኤል ክብረት አሁን መንግስት አማካሪ የምትለው ግን አሁን ፓልቶክ የሚባለውን ሲሰጭ ሰምቼዋለሁ። እንደዚህ ያሉ ሲሰዳደቡ የሚውል ውሎ ተቀርጾ እኛም ሰምተነዋል፣ ደርሶና አለኝ። በሱ ነው ህወሓት የወደቀ ለውጥ የመጣበት። ትክክለኛውን ነው የምነግርህ። እንደውም እየተሳደበ ነው እንጂ አንድ ሰው አለ ብታስገባው ደስ ይለኛል። ከ30 ዓመት በበላይ የተከራከረ ደብተራ የሚባለው ለምን ይሰማዋለኝ ታውቃለህ? የኢትዮጵያን አንድነት ነው የሚፈልግ ሰው ነው። ሰው በጎጥ ሲገባ አንዳንዴ ይዘረጥጣለኝ። ያ ደግሞ ጥሩ አይደለም። ከአንተ ሚዲያ አስተካክሎ ቢናገር ደስ ይለኛል እንጂ ጎበዝ ፖለቲከኛ ነው እሱም። እና ብዙ ሰዎች አሉ ያልመጡ ይቀርባቸዋል፣ ግን ቁጭ ብለው ያደምጣሉ ነው የምልህ። እዚሁ ተደብቀው የሚያደምጡ አሉ። መንግስትም ራሱ ያደምጣል ነው የምልህ ያለ። እና ይህም ሚዲያ መጥተው መነጋገራቸው ትልቅ ለውጥ ነው፣ ሊበረታቱ የሚገባ ነው። እኔ ከጀዋር የሰማይና የምድር ልዩነት የነበረ ሰው ትናንትና በተናገራቸው ቁንጽላ ነገሮች ሁላ በጣም አድንቀዋለሁ። ማይንዱን አይቼዋለሁ፣ ንቃተ ህሊናውን አይቼዋለሁ። ይለወጣል ይሄ ሰው። ሰዎችን አሁን ቅድም አንዷ እህቴ በስልክ ስታወራ የነበረው በጣም ተሰምቶን በሱ ሁላ ገምግመናል። በዛሬ 10 ዓመት በፊት እና ሉላም ራሱ መጥተው ሂሳቸውን እያወረዱ ነው። ተሰምቷቸዋል። ታውቃለህ ህወሓት የሚያደርገው ነገር ተሰምቶታል። አሁን የህወሓት ጭፍን ደጋፊ የነበረ ሰው ነው እና ሉላ አሁን ደግሞ ወደ ሀገራዊነት እያያቸው ነው። ጀዋርም ወደ ሀገራዊነት እየመጣ ነው። አልፎም እስከ ኤርትራ ድረስ የመነጋገር ሁኔታ ነገር አለ እና እነዚህ ለውጥ ያመጣሉ። ለውጥ ይመጣል። ለውጥ ሲመጣ ደግሞ አንድነታችን የተማመነ መሬት ላይ የሚወርድ መሆን አለበት ብዬ አምናለሁ። ኦኬ
እና ቴንኪው ቴዲ ቴንኪው አቤል ጎንደሬ ቴንኪው ከልብ አመሰግናለሁ። እንደዚህ አይነት መድረኮች መፈጠራቸውን መወደዳችሁ ከልብ የሚያስመሰግን ነው። ይሄ በዚህ የሚቀር አይደለም። ነገም ከነገ ወዲያም በተለያዩ ሁልጊዜ አጀንዳ እኛ ሀገር አይጠፋም። ወዲያም እንደዚህ አይነት ነገሮች አጀንዳዎች በሚኖሩበት ሰዓት ሁላችሁም እየገባችሁ በውስጣችሁ ያለ ያልተመለሰላችሁ ጥያቄ ካለ አሁን እንደምታሳዩት በጨዋነት የተሞላ ውይይት እናደርጋለን። ሁላችሁንም ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላላችሁ እዚህ ቲክቶክ ላይ ነው እዚህ እያደመጣችሁ የምትገኙት፣ እዚህ ዩቲዩብ ላይ እና ፌስቡክ ላይ ላላችሁ ከልብ አመሰግናለሁ። ስትደውሉ በዚህ ያስገባችኋለሁ። አቤል ጎንደሬን አመሰግናለሁ። ማዚድ ጤና ይስጥልኝ። ቴዲ አብሮ ይስጥልኝ። አመሰግናለሁ ስላስገባኝ። ይሰማል ድምጤ? ይሰማል። አመሰግናለሁ። ኦኬ። ውይይቱ ትላንትና ሙሉን ያዳመጥኩት በጣም ደስ የሚል ነገር ነው። ምክንያቱም ከዚህ በፊት ጦርነት ባህላዊ ጨዋታችን ነው ስለነበረ ወይም ደግሞ እኛ ወይም ደግሞ ኢትዮጵያ ውስጥ ሁለት መንግስት አለ ሲል የነበረ ሌላው እንትን ስለነበረው ሁለቱ ሶስት የማይስማሙት እነዚህ ሰዎች አንድ መድረክ ላይ አገናኝተ ማወያየት የራሳቸውን የውስጣቸውን ሌላውም አንተም እርስ በራሳቸውም እንዲታወቁ ማድረጉ በጣም ትልቅ ነገር ነው። ይህ ነገር መለመድ ያለበት ነው። ከዚህ በፊት ምናልባት ስታረጋቸው የነበሩ ነገሮችን አያለው። ለምሳሌ እና አምባሳደር ዲና እዚህ ውይይት ላይ አምጥተሃል። እንደዚህ አይነት ነገሮችን መለመድ አለባቸው። ምክንያቱም አንዳንዴ ብዙ ጊዜ ኢትዮጵያ ውስጥ የሚነሱ ችግሮች፣ ጦርነቶች፣ ረብሻዎች፣ መንገድ መዘጋታች የሚነሱት በሶስቱ ማህበረሰብ ነው፣ ወይም በትግራይ እና በኦሮሞ በአማራ ነው። ሌላው ማህበረሰብ አለ ከታች። ለምሳሌ ወደ ደቡብ ስትሄድ፣ ወደ ሌላው አካባቢ ስትሄድ እዛ አካባቢ ያለው ማህበረሰብ ችግር አለበት። ግን ችግሩ ምናልባት በእነዚህ ሰዎች በእነዚህ ማህበረሰቦች ነው እንትን የሚለው የሚዋጠው እና እነዚህ ሰዎች ዛሬ የኢትዮጵያ ጉዳይ ያሳስቧቸው በኢትዮጵያ ጉዳይ ላይ አብረን ቁጭ ብለን እንወያይ፣ እስኪ ችግራችን እናንተ ጋር ምንድነው ያለው እኛ ጋር ምንድነው ያለው ብለው መወያየታቸው ሌላው ማህበረሰብ ሌላው ኢትዮጵያዊ ወጣቱም እንዲያውቅ ፖለቲከኞችም እንዲያውቁ መደረጋቸውና ማድረጋቸው በጣም አሪፍ ነው። መቀጠል አለበት ነው። እነሱ ጋር ብቻ ሳይሆን ሁሉንም መቀጠል አለበት ብዬ አስባለሁ እና ምክንያቱም ከዚህ በፊት ሁላቸውም የሚፈልጉት ነገር ነበር ለራሳቸው። ለምሳሌ እኔም በዚህ መንገድ መሄድ አለብኝ፣ እኔም በዚህ መንገድ መሄድ አለብኝ ብለው የሚያወሩ የነበሩ ሰዎች ናቸው። የጀዋርንም አይተናል፣ ያሉላንም የፕሮፌሰር ትንግርቱንም ጭምር ማለት ነው እና ወደፊት እንደዚህ አይነት ነገሮች ውይይቶች አንድ ጥያቄ ልጠይቅህ። ኦኬ፣ ቀለል ያለ ጥያቄ ነው። ይዘው ችግር የለውም። የኢትዮጵያ ፖለቲካ ሲነሳ አንዳንዱ ትሪያንግል እየሳለ ነው ለማስረዳት ይሞክራል። የአማራ፣ የትግራይ፣ የኦሮሞ ፖለቲከኞች የሚዘውሯት ሀገር ናት ይላል። ሌሎቹ ወይ ተጋፍተው ገብቶ አይከራከሩም፣ ቁጭ ብለው ወይ አዳምቁና መጨረሻ ላይ እኛ ለምንድነው ማንገባው እኛን ያገለለ ምናምን ይሉኛል አንዳንዴ ጥያቄና ሶስቱ ብቻ የሶስቱ ብሔር ፖለቲከኞች ብቻ ጎልተው የወጡበት ወይም ደግሞ እንደፈለጉ የሚፈነጩበት ምህዳር የሆነው ለምን ይመስላል በአንተ እይታ? ኦኬ፣ ሁለት ነው አንዱ ሀሳብ የሚሆነው። አሁን ለምሳሌ አንተ ላይ ውይይት ሲደረግ እኔ ምናልባት ከአመት ከምናምን በላይ ከአንተ ቤት ውይይት ሲደረጉ እከታተላለሁ። እንዲሁም በውስጥም ጽፌልሃለሁ፣ ስልክ ላይም ደውዬልህ ነበር አጋጣሚ። ምንድነው የሚሆነው? ለምሳሌ እዚህ ጋር ውይይት ሲደረግ ቦታ ይሞላና ያልፉታል። ለምሳሌ ወይም ሰዓት ይሄድብህና ምክንያቱም የሰው ልጅ ነህ እንትን ይላል። አንዳንዱም ይሰለችና መጠበቅ እንትን ሄድና በኋላ ያልሰማውን ነገር ተቆርጦ የሰማውን ነገር ይወስድና ሀሳብ ይሰጣል። ለምሳሌ እኔም በሰጠሁት ሀሳብ ሊሆን ይችላል። የሆነ ቦታ የተለቀቀ ነገር ይመጣና ይሰጣል። ኢትዮጵያ የነዚህ ነው እንትን ነው። እኔ አሁን እያልኩት ያለሁት ምንድን ነው ሶስቱ ብሔረሰቦች ያነሳሁት እንደ ምሳሌ እንጂ ምክንያቱም ሌላው ማህበረሰብ መሳተፍ አለበት፣ የራሱ ሀሳብ አለው። ግን ባለመናገሩ ችግር እንደሌለበት አድርጎ የሚረዱ ሰዎች አሉ ለማለት ነው። ሌላኛው ነገር ደግሞ ምንድን ነው
አንዳንዴ አሁን ምክንያቱም እዚህ መጥተው ለምሳሌ ቢወያይ ቅድም ስታነሳ ነበረ ብንወያይ ምንም የማናተርፍበት ጉዳይ የለም የምናተርፍበት ጉዳይ አለ ብለው የማያስቡ ሰዎች አሉ። ለምሳሌ ቴዲ ከሌለ ቲክቶክ የለም፣ ቴዲ ከሌለ ዩቲዩብ የለም ብለው የሚያስቡ አስተሳሰቦችን መጥፋት መቻል አለባቸው። ጀዋር እኔ ከሌለው ኢትዮጵያ ትፈርሳለች፣ አሉላ እኛ ከሌለን ትግራይ መቀጠል የለባትም ብለው የሚያስቡ ሀሳቦች መጥፋት አለባቸው። ያለነሱ የኢትዮጵያ ችግር መፈታት ከቻለ፣ ያለነሱ የኢትዮጵያ ማህበረሰቦችን ጥያቄ መፈታት ከቻለ እንደ ሀገር ቢያንስ በህዝቡ ላይ ያለውን ጫና ይቀልለታል ብዬ አስባለሁ። እሺ ከልብ አመሰግናለሁ ማዚድ። እሺ አመሰግናለሁ ቴዲ ስላስገባኝ። እኔ በውስጥ ጽፌልሃለሁ፣ ምናልባት ስትወጥ እንትን ብትመልስልኝ ደስ ይለኛል። እሺ ከልብ አመሰግናለሁ። እሺ ጽፍልሃለሁ።